ከዋሸው አላህ ወደ ልጆቼ አያድርሰኝ፣ አኼራም ላይ እንደኔ ማንንም አይቅጣ እኔ ከዋሸውባቸው። ጉልተሞ የሰው ሀጃ አለብኝ የወሽ ተበርጫ ተላክልኝ በለው ይለኛል። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. قال صلى الله عليه وسلم: الدين النصيحة. قلنا: لمن يا رسول الله؟ قال: لله ولكتابه ولرسوله ولأئمة المسلمين وأمته. هي تكلني هنا صحيح حديث النبي صلى الله عليه وسلم منالو الدين ሃይማኖት የተባለው ጉዳይ እኮ እኛ ይዘነዋል የምንለው النصيحة አላህን ፈርቶ እርስ በእርስ መመካከር ነው። ቁልና አልናቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ተሚም ዳሪ ነው ሐዲሱን ያስተላለፉት። ሊመን ለማን ነው የምንመካከረው? ቃል ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሊላህ ለአላህ እኮ ነው የምትመካከሩት። ምን ማለት ነው ለአላህ ሲሉ መመካከር ማለት? አላሁ ስብሓነሁ ወተዓላ ስምና መገለጫዎች አሉት። በስምና መገለጫዎቹ ይታወቃል። ስለ እሱ የመጡ ጉዳዮች አሉ። እነሱን በተመለከተ ከቁርአን ከሐዲት እያደረጉ ስለ አላህ እርስ በእርስ መመካከር አንድ። ወሊኪታቢሂ ስለ አላህ መጽሐፍ መነጋገር፣ እሱ ምንድነው? የሰው ልጆች መመሪያ የሆነው ቁርአን። ሶስተኛ ወሊረሱሊሂ ለነቢዩ ሰለላሁ ዐለይሂ ወሰለም እሳቸው ይዘውት ለመጡት ዲን መመካከር፣ መማር፣ መማማር። አራተኛ ወሊአኢመቲል ሙስሊሚን ስለ ሙስሊም መሪዎች መመካከር። አምስተኛ ወአመቲሂም ጠቅላላ አካታች የሆነ ሙስሊም ማህበረሰብን በጠቅላላ የሚመለከቱ ትምህርቶችን መመካከር። ስለዚህ በዚህ መሰረት አንዱ አንዱን አደራ መባባሉ ግድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበል የተባለውን ታላቅ ሷሃባ ወደ የመን ሲልኩት እንዲህ አሉት፣ ኢነከ ተእቲ ቀውሙን ሚን አህሊል ኪታብ፣ አንተ እኮ ስትሄድ የምታገኛቸው የመን የመጽሐፍቱ ሰዎች ናቸው። መጽሐፍ ተሰጥቷቸዋል፣ ተውራትና ኢንጂል። ነገር ግን መጽሐፉን አበላሽተውታል፣ ወይም መጽሐፍ ውስጥ ያለውን መልእክት ክደውበታል። ስለዚህ ፈልየኩን ይሁን አወለ ማ ተድዑሁም ኢለይህ እነሱም መጀመሪያ የምትጠራበት አርዕስት ይሁን ኢላ ሸሃደቲ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ፣ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እና እኔ ደግሞ የአላህ መልእክተኛ መሆኔ ይመስክሩ። የመጀመሪያ ማስተካከል የሚገባቸው ይሄንን ነው። ልብ በሉ፣ አህለል ኪታቦች ማለት መጽሐፍ ወርዶላቸዋል፣ ነቢያት ተልከውላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ አይደለም የካዱት ትልቅ ነገር አለ። ቃል አላህ እነሱን አስመልክቶ ምን አለ? ወቃለት ልየሁዱ ዑዘይሩን ኢብኑላህ ወቃለት ነሷራ መሲሁ ኢብኑላህ። የሁዳዎች ተነሱና ምን አሉ? እዝራ የአላህ ልጅ ነው አሉ። ስለዚህ በአላህ ላይ ካዱ፣ ምክንያቱም ለአላህ ልጅ የለውምና። ወቃለት ነሷራዎች ደግሞ አሉ ዒሳ የአላህ ልጅ ነው አሉ። ስለዚህ ሁለት ክህደት ላይ ወድቀዋል። አንድ በአላህ ክደዋል፣ ሁለት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አልቀበል ብለዋል። ስለዚህ አላህ ባሪያዎች ሆይ እምነትን ሳያስተካክሉ ሚሰራ ማንኛውም ስራ ለውርደት ነው የሚዳረው። ይህን እርግጠኛ ነኝ። እምነት ሳይስተካከል የተሰራ ስራ ሁሉ ሁለት ሀገር ያከስራል። ልክ እንደዚህ እያንዳንዷን የእምነት ክፍል ምን ልናደርግ ይገባል? በአግባቡ አስተካክለን ልናምን ይገባል። እምነታችንን ሳናስተካክል የሰራነው ስራ ሁሉ ሁለት ሀገር ያከስራል። አሁን የዛሬ ትምህርቴን ከመጀመሪያ በፊት ቃል እንድትገቡልኝ ይፈልጋለሁ። ምን አይነት ቃል? ነቢዩ ሰለላሁ ዐለይሂ ወሰለም መቼም ሞተዋል፣ አይመጡም እኮ አይደል? ከእሳቸው አፍ ቢነገረኝ ይሄ ሀቅ እቀበለዋለሁ ማለትም መጀመሪያ ምን ሆኑልኝ? ቃል ግቡልኝ ከመቀጠሌ በፊት ቁርአንና ሐዲት እስከሆነ ድረስ እንቀበላለን ብላችሁ ቃል ግቡልኝ። ምክንያቱም አሁን የምናወራው ነገር የምን ወሬ አይደለም፣ የገሌ ጀማዓ የሚባል ወሬ አይደለም። ነቢያት ሁሉ የመጡበት ነው። ልብ በሉ፣
ቃል ግቡልኝ ምናምን ብዬ ሲጀምር ፈርቼ የሆነ እንደዛ አይደለም። ዳዕዋው ፍሬ እንዲያፈራ ምክንያቱም ሰዎች በእልክ ባለማወቅ የነገሌን መንገድ አንለቅም ብለው ስሜታቸውን የተከተሉ ሰዎች ሊኖሩ ስለሚችሉ ነገ አላህ ፊት ለእያንዳንዱ ቃል የሰው ልጅ ይጠየቃልና እማነሳው እንዳለ ደሊል ብዬ ማነሳው ከቁርአንና ከሐዲስ ጥፋት የሆነው ነገር ደግሞ እኛ ማህበረሰብ ላይ በተጨባጭ ያለ ጉዳይ ነውና ለማነሳው አርስ ከነብሴ እስካልጨመርኩ ድረስ ሐቅን ለመቀበል ዝግጁ ነን ካላችሁ ይቀጥላል። አላህ ይወፍቅ። ስሜት ጣልቃ ላይ ገባ ቃል ግቡልኝ። ስሜታችን ጣልቃ ላይ ገባ ቃል ግቡልኝ። አላህና ነቢዩ ሰለላሁ ዐለይሂ ወሰለም ፈርደው ካበቁ በኋላ ሸህገሌ እንዲህ ብሏል የሚል ነገር ላናመጣ ቃል ግቡልኝ። ቃል ግቡልኝ። ኸይር አገራችን ላይ መንዙማ እየተባለ የሚሰማ ነገር አለ የለም? ምን አልኩኛ? ቃል ግቡልኝ ብዬ ነው አይደለም የጀመርኩት። አለ የለም? አለ። ምንድን ነው መንዙማ? ውስጡስ ምን አለ? ምሳሌ አንድ ሰው ትራክ ያለው ሱሪ ለብሶ ጸጉሩን አንጨባሮ ሲጋራ ይዞ ግን የከተማችን የመጨረሻ የሀብታም ልጅ የሚባል ቢሆን እንኳን ባጠገባችን ቢመጣ ምን እናደርጋለን? እንዳይዘርፈን እንሽሽ እንላለን አንልም? እንላለን አንልም? እሱ እኮ ከኛ ላይፈልግ ይችላል፣ ላይዘርፍም ይችላል። ግን ጥምጣም ጠምጥሞ ሙስባህ ይዞ አሰላሙ አለይኩም ብሎ በዚህኛው አቅፎ በዚህኛው ኪስህን ቢያወልቅ ትባንንበታለህ? ጭራሽ እንዲያው ምን ትላለህ? ከተሰረክ በኋላ ቤት ግን ልጆቼ የሆነ የሰረቁኝ ትላለህ። የሰረቀህ ግን ማን ነው? ጥምጣም የጠመጠመው ሙስባህ ይዞ በእስልምና ስም የመጣበት ሰው። ስለዚህ ያለ ማስረጃ አላወራም ብያለሁ። ነብሳችንን ዛሬ ነብስያችንን ተጭነን ምን ልናደርግ ይገባል? ክህደቱን ክህደት ብለን ልንስማማ፣ ከዛስ ከመስጂድ አይደለም ከኢትዮጵያ ወርውረን ልንጥለው። የሚያሳዝነው እኮ ዛሬ ክህደት የሚፈጸመው የት ነው? መስጂድ ውስጥ። አላህ ምን ብሎ ሲያበቃ ወአነ አልመሳጅደ ሊላህ ፈላ ተድዑ መዐላሂ አሐድ። መስጂዶች በጠቅላላ የአላህ ናቸው፣ ከአላህም ጋር አንድንም ነው። ሁለትም እኮ አለ፣ አንድንም እንዳትጠሯል። ይጠራል ግን አይጠራም ሀገራችን ውስጥ። ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ከእሳቸው ነው የምንጀምረው። እሳቸውን መንካት አይደለም፣ አላህ ከሰጣቸው ውጪ ግን ፈቀቅ አናረጋቸው፣ ወደ ላይም ወደ ታችም። ሞተዋል አልሞቱ? ሞተዋል አልሞቱ? የት ነው የተቀበሩት? መዲና። የት? አይሻ ቤት ውስጥ። የት? የሞቱበት ቦታ ላይ። በሀገራችን በብዛት እዩ ምን ይባላል? ቁጭ ብለው ሌላ የሚሉትን ካሉ በኋላ መርሐባ ነቢ መርሐባ ብለው ይቆማሉ። አይቆሙም ሰዎች? ምን ብያለሁ? ከዋሻው እንድትመልሱኝ ብያለሁ። እውነት ከሆነ ደግሞ መቀበል ግድ ነው። መርሐባ ብለው የሚነሱ ሰዎች አሉ የሉ? አሉ። በል እንዲያውም ሰዎች ምን ያደርጋሉ? ነቢዩ ገብተዋል መብራቱን አጥፉት ይባላል። አሁን ልብ በሉ፣ ሰይጣን የሚሰራውን ስራ። እውነት እሳቸው ከገቡ እንደ ሌባ መብራት ሊጠፋላቸው ይገባል? ያውም እሳቸው ምን ብለው ሲያበቁ የቂያማ ቀን ለመጀመሪያ ጊዜ ቀብሬ ተከፍቶ ሊሞጣው ነኛ። ስለዚህ አሁን ይሄ መርሐባ ተብሎ የሚቆምላቸው ስህተት ነው አይደለም? እንትማር ስህተት ነው አይደለም? ስህተት ነው። የቂያማ ቀን ይልቁንም አላህ ከእሳቸው ጋር እንዲቀሰቅሰን የእሳቸውን ሱና እንይዛለን እንጂ እሳቸው መጥተዋል ብለን ምን እናደርግም? ጨዋታ እንጫወት። ሀታ በህይወት ዘመን እያሉ ሰው ሲቆምላቸው አይፈልጉም ነበር። ሰዎች ግን ሰውን ሲያሞኙ ምን ይላሉ? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሐባዎቹ ነቢ መጡላችሁ ይላሉ። ከዛ ምን ያደርጋሉ? አንዲት መስገጃ ያደርጉና እዚህ ጋር ሰው አይቀመጥም ይላሉ። ይባላል አይባልም? ቆይ ይሄ ሽበት ይታያቸዋል። በብዛት የሚባል ነገር አለ። እነዚህ ወጣቶች አሊም የማያከብሩ የሰው ክብር ማያውቁ። ይሄ ሽበት ምንድን ነው? ከየት ነው የመጣው? ተቀብቶ ነው? ሰዎች የያዙትን ሐቅ ለማጣጣል የህፃን ስራ ያደርጉታል። የህፃን ስራ የማን ስራ? ሰይጣን የተጫወተባቸው። ነቢዩና ባልደረባዎቻቸው አንድ መስገጃ ላይ ብቻ ይሆናሉ ብሎ ማሰብ የግፎች ግፍ ነው አይደለም? እሺ፣ ሁለተኛ የሚያበላን የሚያጠጣን ማን? መልሱልኝ። እርግጠኛ ነው ኢሳ ነው ቢል አንድ ሰው ክህደት ይሆናል አይሆንም?
ጅብሪል ነው ቢል ክህደት ይሆናል አይሆንም? ጥሩ አሁን ስሙ። አላሁመ ሰሊ አላ ሙሐመድ መገን ነቢ የሁሉ ቀላቢ እየተባለ ይጨበጨባል አይጨበጨብም? ምን ማለት ነው? አላሁመ ሰሊ ማለት ያላህ ሰለዋት በነቢዩ ላይ ይውረድ። ትክክል ነው አይደለም? ትክክል ነው አይደለም? ይውረድ። አሁን ነገር ሊመጣ ነው። መገን ነቢ የነቢዩ ጉዳይ እኮ ይገርማል። የሁሉ ቀላቢ የሆኑት እኮ እርሶ ነው። እሳቸው የሁሉ ቀላቢ ናቸው ወይስ ተቀላቢ ናቸው? እየተማመን እንሂድ፣ እየተማመን እንሂድ። ሌላ ምን ይላል? ለካም አንቱ ነው ያ ነቢ እስከ ዛሬ አላቀም ነበር። ለመላውም ኸልቅ ቀላቢ ብትን ያለውን ሰብሳቢ። ይኸው በእስልምና ላይ የተሰራ የሰይጣን መጫወቻ ነው አይደለም? ሙስሊሞች ከእምነታቸው እንዳይጠቀሙ። አሁን ልብ በሉ ወንድሞቼ፣ ይሄ ነቢዩን ከመጥላት ጋር የሆኑ ሰዎችን ከማናደድ ጋር መሄድ አይደለም። የተፈለገው ግን ምንድን ነው? አላህ የሰጣቸውን መብት አንጨምርባቸው፣ አንቀንስባቸው። እሳቸው አይደለም አንቱ ኖት የሁሉ ቀላቢ ሊባሉ ቀርቶ ማለት ነው። ማሻአላህ ወሺ አላህና እርሶ ከፈለጋችሁ ሲባሉ ብቻ ምናሉ አጀአልተ ሊላሂ ኒደን ለአላህ ቢጤ ያደረከኝ ነን ያሉት። ስለዚህ እምነት መስተካከል አለበት። ጥሩ አገር ጊዜ የማን መልሱልኝ። ዛሬ ፈራችሁ። አይዟችሁ፣ ለኔ አትፍሩልኝ፣ ለኔ አትፍሩልኝ። ለኔ መፍራት መቼ ነው? በአደባባይ በገሃድ ክህደት እያለ ሸውጃችሁ ቢሄድ አላህ ዘንድ ፍሩልኝ። ከዛ ውጭ አትፍሩ። ጀማዓችሁ ምንም አይሆን። የአላህ ሐቅ እስከተነገረች ድረስ አላህ ጀማዓዋን ያጠናክራታል። ዝም ብለን ብንሄድ ግን አላህ ይበታተናታል። ጊዜ አገር የማን ነው? የአላህ። ስሙ ሰዎች ምን እንደሚሉ፣ አገር የጀበል፣ ጊዜው የጀበል፣ ደውላው የጀበል። እባክህ ጀበል በል በፍቅሩ ታጠብ ጠጣ ወተቱን ይላል። ማን መሰላችሁ? የቃጥባሪዎችን ልጅ አቡል ጀበል የሚባለው ነው። ጊዜውም ያንተ ነው፣ አገሩም ያንተ ነው። ስለዚህ ጀበል ብላችሁ ጠሩ ይላል። ጀበል ተብሎ ይጠራል። አሁን አያችሁ ወንድሞቼ፣ ድቤ ምናምን ሲመታ ሰው ቢስሚላህ ተብሎ ሲጀመር ሃይማኖት ይመስለዋል። መንዙማ ውስጥ ሃይማኖት ነው፣ መንዙማ ውስጥ ክህደት ነው ያለው። ህዝባችን ደግሞ በዚህ ይወዘወዛል። ሀታ ማይካድ ስጋ ቤቶቹን አይታችኋቸው ከሆነ እኔ ልበልላችሁ፣ እኔው ልተርጉምላችሁ ምን አይነት ክህደት ላይ እንደወደቀ። ስጋ ቤቱ የማን ስጋ ቤት ነው የሚባለው? የሙስሊሞች ስጋ ቤት። ሰላሜ አላ ገውሰል ኢባዲ፣ ሰላሜ አላ ገውሰል ኢባዲ ዳኢመን ቢላ አደዲ ላ ሐውለ ወላ ቁወተ ኢላ ቢላህ። ሰላም አላ ገውሰል ኢባድ ማለት የባሪያዎች የጭንቅ ገላጋይ የሆናችሁት ሰላም በእናንተ ላይ ይሁን እያሉ የሙስሊም ስጋ ይከትፋል። የጭንቅ ገላጋዩ ማን ነው ወንድሞቼ? ኧረ ማን ነው? አላህ ነው፣ አላህ ነው። አሁን እኮ ይሄ እንዳይነካ ይፈልጋሉ ሰዎች። ለምን ሲባሉ ተው የአባቶቻችን መንገድ ነው ይሉናል። ይሄ የአባቶቻችን መንገድ አይደለም። የእኛ ቀደምቶች እነማን ናቸው? ሰሃባዎች ናቸው። ያውም የሰሃባዎች ቁንጮ የእኛው ዘር የሆነው ማን ነው? ቢላል። ድንጋይ እላዩ ላይ ጭነውበት ምን ነበር ያለው? ጀበል አሐዱን አሐድ፣ አንድዬ ነው፣ አንድ አምላክ ነው አይደል ያለው። አሁን በዚህ ሰዎች ሊከፉ ይገባል። አሁን እውነት ለመናገር አያችሁ፣ ሰዎች ቡድን ውስጥ ሲገቡ የሰው ተከታይ ሲሆኑ እንዲህ አይነት ነገሮች ለምን ይነካሉ ይላል። ሙስሊሞች ሙስሊም ያሰኛቸው ጌታ አላህም በአንድ አምላክነት፣ ነቢዩም በነቢይነት፣ እስልምናም በሃይማኖትነት ሲይዙ ብቻ ነው አይደለም? እሺ፣ አራተኛ ጥንትም እሱ ነው፣ አሁንም እሱ፣ ዛሬም ወደፊት እሱ ነው። እሱ ይኖራል ነግሶ ዓለምን ገዝቶ። ይሄ ለማን ይመስላችኋል? መሆን ያለበት ለማን ነበር? ለአላህ አይደል? እነሱ ለማን እንደሚያወሩት ታውቃላችሁ? አቡል ጀበል ለሚባለው ግለሰብ። ጥንትም እሱ ነው። ሀታ ምን ይላሉ? ዛሬ እመጣላችኋል። በጣም በሚያስለቅስ ሁኔታ ሰዎች በጣም ደስ ብሏቸው ድቤው እየተመታ ምን እንደሚል ግን አይሰሙትም። ቢሰሙና ቢያውቁት ኖሮ ግን አይደለም ከድምፅ ፋይሉ እንዲህ አይነት ጉዶች ካሉበት ቦታ በሚሊዮን በራቁ ነበር። ያው ደረስን እሱ ጋር። ምን ብለው ያምናሉ? የቃጥባሬ ተከታዮች አባታችን አደም ገና ጭቃ ሆኖ አፈር ሆኖ እየተቦካ ባለበት ሰዓት ኢትዮጵያዊ እሱ ያቦካ ሰው አለ ይላል። ከዋሸው አላህ ወደ ልጆቼ አያድርሰኝ፣ አኼራም ላይ እንደኔ ማንንም አይቅጣ
እኔ ከዋሸሁባቸው። እውነት ከሆነ ግን አንድም ሰው ለነዚህ ሰዎች ጥብቅና ሊቆም አይገባው። ከዚህ ጀምሮ ልንጸየፈው ቃል ግቡልኝ ብያለሁ አይደል? ድገሙልኝ። ቃል ገብተንልሃል በሉኝ። አላህ የሰው ልጆች አባታችሁ አደም ነው አለ። ነቢዩ ሙሐመድ የሰው ልጆች አባት ከጭቃ የተፈጠረው አደም ነው አለ። የቃጥባሬ ተከታዮች ምን ይላሉ? ስሙ። የልቅናውማ አሁን ልፈስረው። ያላህ ሹም እኮ ነው ሸልሞ የፈጠረው። በፊት የሰራውን ጉድ አሁን ልናገረው። የአደም ጭቃ ነው እጁን ያጠቆረው። ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ። ያም አይነት እኮ ነው የሚታየው በእግሩ። ዋና ረጋጭ ነበር ደባልቆ አፈሩ። ጌታ የሺሊላ በእጁ ያረገው ሙልኩን አቡል ጀበል ግርማ አለው ለመልኩ ይላል። እስልምና ውስጥ ድርሻ አላቸው በዚህ የሚያምኑ ሰዎች? አረባ አላህ መልሱልኝ። ያላቸው ሊገቡ ይገባል ወደ ትክክለኛው እስልምና። ምን እያሉ ስለሆነ በፊት የሰራውን ዛሬ ልንገራችሁ። የአደም ጭቃ እኮ ነው እጁን ያጠቆረው አሉ። አደም ጭቃ እያለ አቡል ጀበል ግን ሰው ነበር እያሉ የምትስቁ ሰዎች፣ ይሄ የሚያስቅ አይደለም። ቢያስችል ደም የሚያሸና፣ ቢያስችል ደም የሚያስለቅስ፣ ጭራሽ ዛሬ እንደ አዲስ እምነት ተደርጎ የቃጥባሬዎች እምነት እየተባለ ኮፍያ እንደ አዲስ እየታተመላቸው ጉራጌና የጉራጌን ማህበረሰብ የተጫወቱበት እነሱ ናቸው አይደሉም? እውነት ለመናገር በነገራችን ላይ ጉራጌ ሆኜ የምቃወማቸው መስሏችሁ ከሆነ ጉራጌ አይደለም። በእስልምና ግን እኔ ጉራጌ አይደለሁም፣ እኔ ስልጤ አይደለሁም፣ እኔ አማራ አይደለሁም የሚባል የለም። እስልምናን ሊያጠቃ የመጣ የውስጥ ጠላት ካለ ይነገራል። ምክንያቱም ተኩላ በግ መስሎ ገብቶ ነው በጎች የሚጨርሳቸው። ያም አይነት እኮ ነው የሚታየው በእግሩ ማለት። እግሩም ላይ አቡል ጀበል እኮ ጥቁር ምልክት ያለበት ዋና ረጋጭ ነበር ደባልቆ አፈሩን አደም የተፈጠረበትን ጭቃውን ያቦካው ማን ነው እያሉ? አቡል ጀበል ነው እያሉ። እንዲህ አይነት ክህደት በዓለም ላይ ብትዞሩ አይታችሁ ሰምታችሁ ታውቃላችሁ? ምን ብያ መልሱልኝ። አሁን ሌላ ርዕስ ቢሆን ኖሮ ሞቅ ብሎ የሰደቃም የምንም ቢሆን ዋና ማውራት ስለ መርዞ፣ ስለ ዝሙት ሌላ ሃይማኖቶች ጋር ይወራል አይወራል? ስለ ጉቦ፣ ስለ መጠጥ፣ ስለ ሱስ ይወራል አይወራል? እኛ ሙስሊሞችም ሙስሊም ያሰኛል የአላህ መብት በአላህ መብትነት በመስጠታችን። ከሁሉ ወንጀሎች አቻ የሌለው እንዲህ አይነቱ ክህደት ነው። ተመልከቱ። እኛ ይሄንን ከሌሎች ሃይማኖቶች አልሰማም። አሁን ይሄን መንዙማ የሚሰሙ ሰዎች ትመለሳላችሁ ወይስ በክህደታችሁ ትቀጥላላችሁ ቢባሉ ሐቁ ፊት ለፊታቸው ቀርቦላቸዋል በአማርኛ። እነሱም ክህደቱን በአማርኛ ስለሆነ ያሉት ከመቀበል ይልቅ ምን ይላሉ? እናንተ እኮ አዲስ ሃይማኖት ይዛችሁ ነው የመጣችሁት ይላሉ። እሺ የእናንተ ነባሩ ሃይማኖት ከአደም በፊት ሰው አለ እያለ ነው። የትኛውን ጀነት ነው የምትፈልጉት? አላህ አደምን እኔ ነኝ በሁለት እጆቼ የፈጠርኩት እያለ ሰዎች ምን ይላሉ? አደምን እኮ ጭቃው ተፈናጥሮበት ጭቃውን ያቦካለት አቡል ጀበል ነው ይላሉ። አልጨረሱ። አንድ ጊዜ ክህደት ውስጥ አትግባ እንጂ አትወጣ። ምን ይላል? ከኢብራሂም ጋር እሳት ውስጥ አብሮ ተሻርኳል ይላል። አላህ በቁርአን የነገረን እሳት ውስጥ ብቻውን የገባው ማን ነው? ኢብራሂም። የኑህን ሰፊና ጠብቆ ያኖረው ይላል። የኑህን መርከብ የጠበቃት አቡል ጀበል ነው ይላል። ከዩሱፍ ጋር አብሮ ሲጫወት ነበር ይላል። ሰጥቶ የሚፈልገው ለሱለይማን ሙልኩን አቡል ጀበል ግርማ አለው ለመልኩ፣ ሚልኩ ደግሞ ከሰማይ እስከ ምድር ሙሉ ባለስልጣኑ ማን ነው? አቡል ጀበል ነው ይላል። ያሳዝናሉ አያሳዝኑም? እነዚህ ሰዎች ሁሉ መልሱልኝ። ኧረ በአላህ ይሄን ሳያስተካክሉ ቢጾሙ ይጠቀማሉ? ወንድሞቼ አይጠቀሙ። ጌታው ሰይድ አህመድ የደባቱ ኖረ ዶላር ያስፈቀተው የዲኑ ጨረረ ስፍር ቁጥር የለው ስንቱ በእጁ ሻረ። ኢብራሂም ወኢዛ መሪቱ ፈሁ የሽፊን፣ ስታመም ያድነኝ አላህ ነው አይደል ያሉት? አላህ ዘንድ ነበረ ተናግሮ ማያፍር። አሁን እዩ ክህደት። ቢያለብስም ቢገፍም ቢያደህይ ቢያከብር ይግባኝ የለበትም በፈረደው አምር ተብሎ አላህ ዘንዳ በሻሃው ይሽራል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንኳን እንደፈለክ አድርግ፣ ይሄን ደሃ አድርገው፣ ይሄን ሀብታም አድርገው ብሎ ስልጣን ሰጥቷቸዋል። መንዙማ ማለት ይሄ ነው ወንድሞች። ለዘመናት ምን ጮኸው ሙስሊሙ በጠራራ ፀሐይ በቀን እምነቱን ከልቡ ላይ ገንዘቡን ከኪሱ ላይ እየዘረፉበት ያሉ ሰዎች ስላሉ ከኛ ጋር አንድም የሚያገናኘን ቢዝነስ የለም። ሌላ ነገር እንዳይመስላችሁ። አሁን ይሄን ጉድ ደግሞ ስሙ። ስናጠፋ የሚምረን ማለት ነው
መጠየቁ ራሱ ግፍ ነው እንኳን። እሺ በዘመን ያላችሁ ምርጦቹ አኺያራ ቀኝ እጄን ጨብጡኝ ወድቄ እንዳልቀር ደግፈኝ የሚባለው ማን ነው ወንድሞቼ? አላህ ነው። ሺሊላህ ጌቶቼ አርሂቡ ዱስቱር መቼም ያለ እናንተ ሁሉም አያምርም፣ በእናንተ የሸሸ ምን ጊዜም አያፍርም። አላህ በማን ብቻ ነው ሽሹ ያለ? ፈፊሩ ኢለላህ። አሁን የተያዘው መሰላችሁ የቁርአንን መልእክት ከውስጥ ማፍረስ። አላህ በእኔ ብቻ ሽሹዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ዘንድ እንደሳቸው የሚወደው ሰው አለ? የለም። ተጨንቀው በድር ቀን እጃቸውን እንዲከፍ አድርገው ሲለምኑት ልብሳቸው ተገለጸ። ወደ ማን ዞረው? ቢሸሹበት ወደ ማያሳፍረው አላህ ብቻ። ዛሬ ምን ይላል? በእናንተ የሸሸ ምን ጊዜም አያፍርም። ጌቶቼ አትለፉኝ፣ አደቤም ባያምርም አደበቢስ ቡልሃ እንደኔ ቢኖርም ባሪያ ሲባል ማጥፋት ዕለት ነው ድር ለእናንተ ይገባል ያጠፋን መማር። ኢና ሊላሂ ወኢና ኢለይሂ ረጂዑን። ከፊት ቢስሚላህ አላሁመ ሚል ስላለ ሰዎች ሽምድድ አድርገው ይዘውታል። ስሙ ሌላኛው ጉድ በዝቶብኛልና አያሌ ነገር አሁን የሳነብላችሁ ብዙዎቻችሁ ስለሰማችሁት አዲስ አልሆነባችሁ። ይሄ ነው ለኛ ህይወት ተደርጎ በረመዳን ቁርአን እንዳንቀራ በረመዳን ስም ቤታችን ድረስ ክህደት ይመጣል። ምንድነው? በአላህ ላይ እንደንከድ በዝቶብኛልና አያሌ ነገር። ብዙ ጉዳይ ያጋጠመው ሰው ምንድነው የሚያደርገው? ወደ አላህ ይዞራል። ምን አለ? አቤት ብዬ ልጩህ ወደ አላህ እኮ አይደለም እባሮቹ በር ቀልቤን ወደ እሳቸው አድርጌ ሰንዘር አቤት ጮኩባችሁ ጌቶቼ። ዱስቱር ማለት እጅግር ሰጥተናል ማለት ነው። እጅግር የሚሰጠው ለማን ብቻ? ለአላህ። ከሙስጠፋ ይዤ እስከ አቡል በሸር ከነቢዩ ሙሐመድ እስከ አደም ድረስ ጉዳይን ሰጥቻችኋለሁ። አንቢያ ሙርሰልም አንድ እንኳን ሳይቀር። ነሷራዎች መኪናቸው ላይ ታያላችሁ ምንም 19ን እና 12ን ይዞ ወደ ሥራ ጉዞ ነው። ማንና ማንን ይመስላችኋል? ጅብሪል ነው ሚካኤል? መንገድ ሳቱ አልሳቱ? መንገድ አደራ የሚሰጠው ለማን ነው? ለጅብሪልና ለሚካኤል ጌታ አይደል? ስለዚህ አንድ ሰው እነሱ ሲጠሩ ክህደት ነው ካለ ከነሱ ውጭ ነቢያት ሲጠሩ እና ብሬት ነቃጥባሪ ሲጠሩ ክህደት ማይሆንበት ምን ምክንያት አለ? ይሄኛው ደግሞ ጉድ ያለው ሹፉ አላህ ነው አይደለኛ ፈጥኖ ደራሻችን። ፈጥኖ ደራሽ ታውቃላችሁ። አላህ ራሱ ምን አለ? ወነህኑ አቅረቡ ኢለይኩም ሚን ሐብሊ ወሪድ ከደም ስራቸው የቀረብንን አለ። ስሙ እነሱ ምን እንደሚሉ አብድ ብሎ እስኪሉ ቃድር እርዳታው አይውል አያደር። ኢና ሊላሂ ወኢና ኢለይሂ ራጂዑን። አብዱልቃድር ጀይላኒ የሚባሉ ሰው እያሉ የሉ አብድ ብሎ እስኪሉ ቃድር አብዱልቃድር እስክትል እንኳን አይጠብቅህም እርዳታው አይውል አያድር እያሉ። ይሄ ሁሉ ግፍ የሚሰራው የት ይመስላችኋል? በእስልምና ስም። በእስልምና ስም ሙስሊሞች ነብሳቸውን ሊያድኑ የሚገባው ከምንድን ነው? ከክህደት፣ ከሽርክ፣ ከንፍቅና፣ ካልባሌ ወሬዎች። የአብሬት ሼኮች ሲባል አልሰማችሁ? የአብሬት ሼኮች ማለት አብረሙዝ ብለው ይጠሯቸዋል። አብረሙዝ የደርግ መንግስትን የገደላቸው ከነ ልጃቸው ከነ መሳሰሉት። ሐታ በህይወት በነበሩ ዘመን ሰው ምን አድርጎላቸዋል? እሳቸው ራሳቸውን ታመው ተኝተዋል። ቢላዋ አንስቶ የእርሶ ራስ ምታት እኔ ፊዳ ልሆንልዎት ብሎ ራሱን በቢላዋ አርዶ ገልባል። ከዋሻው አስቆሙኝ ብያለሁ ዝም እንዳትሉ። ትልልቅ ሰዎችም አሉ እዚህ ውስጥ። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊዳ መሆን የሚቻለው ምን ላይ ብቻ ነው? ጅሃድ ላይ። ከዛ ውጭ ነቢዩ እርሶ የታመሙትን እኔ ልታረድልዎት ብሎ መታረድ አይቻልም። ራሱን የገደለ ሰው የት ነው? መልሱልኛል። የእሳት ነው አይደል? በሚገርም ሁኔታ እዛ የተሰበሰቡት ሰዎች ለሁለት ተከፈሉና ምን አሉ? ሸሂድ ነው፣ ሸሂድ አይደለም አሉ። ራሱን ገለው ምን ይሉለታል? ለማን? ያበረሙዝ አባት ለሚባለው ግለሰብ። ያበረሙዝ አባት የማይደፈር አቤት ይታይልኝ ምን ነው የኔም ዱር ማለት ጉዳት ነው። ጉዳቴን እይልኝ። ጉዳታችንን የሚያይልን ማለት አላህ ምን አለ? አዩብን አስመልክቶ አኒ መሰኒ የዱር ወአንተ አርሐሙ አራሂሚን። ሁሌ የምንቀራው ቁርአን ጌታዬ ሆይ እኔን እኮ መከራ አገኘችኝ በሽታ፣ አንተ ደግሞ ከአዛኞች ሁሉ በላጭ አዛኝ ነህ። ዛሬ ምን እየተባለ ነው? አቤት ይታይልኝ ምን ነው የኔም ዱር። ዙሩልኝ ጌቶቼ። በአሁን ማለት በእርዳታ ወነስር ድልም ስጡኝ። ከእጃችሁ ከጅዬ ቆም ያለው ከበር ሀጃይን አውጡልኝ። በዛሂር በሲር በድብቅም በግልጽም አላህን ሳይሆን አንቱ የአብሬት ሼክ የተባላችሁት ወይ ሀጃይን አውጡልኝ። ግፍ ነው አይደለም የተሰራው?
መልሱልኛል። ግፍ ነው አይደለም የተሰራው? ሙስሊሞች ከአላህ ውጭ የጭንቅ ገላጋይ ሀጃ አውጪ አለ እንዲባል ቢስሚላህ ተብሎ ተጀምሮ ሰዎች ምን ብለው እንዲወጡ በአላህ ላይ ክደው እንዲወጡ ማለት ነው። ሌላ መመካት የምን ስራ? የልብ ስራ። አለይሰ ከዛሊክ? አላህ ምን አለ? ረቡል መሽሪቂ ወልመግሪቢ ላ ኢላሃ ኢላሁ ፈተኺዝሁ ወኪላ። የፀሐዩ መውጫ የፀሐዩ መግቢያ ጌታ አላህ ነው። ከሱ ውጭ በሐቅ የሚመለክ አምላክ የለም። በሱም ላይ ብቻ ተጠጉ ተመኩ ይላል። አሁን ያዙ። አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በእርሶ ተመካ። እስልምና ነው ክህደት ነው? መልሱልኛ በአላህ። ዛሬ ፈራችሁ። እኔ ያልፈራሁትን ያለ መስጂድ የመጥቼ በገዛ መስጂዳችሁ ትፈራላችሁ? ምን ብያለሁ? ጀማዓው ወደ አንድ ጀማዓ ነው መምጣት ያለበት። ተውሂድን ይዞ ልባችን በማን ብቻ ነው የሚመካው? በአላህ። ሰዎች ወደ ማን እንድንመካ እየፈለጉ ነው? እሺ በፒስ አይደል እያስተማርኩኝ ነው? ተሳቀ በጸባይ አይደል እየለመንኩኝ? ተስማማ ነው እያልኩኝ አይደል? ስለዚህ ምን ልንሆን ይገባል? ምንመካው እኛ በአላህ ነው፣ በነብዩ አይደለም ሰለላሁ ዐለይሂ ወሰለም። ኢብራሂም እሳት ላይ ሲወረወር ሐስቡነላህ ወኒዕመል ወኪል እንጂ ያለው ሌላ ነብይ አልጠራም። እሳቸው የአሕዛብ ቀን ተከበው ሲያበቁ ሐስቡነላህ ወኒዕመል ወኪል ነው ያሉት። ሌሎች መጡና ምን አሉ? አብሽር ወንድሜ ግባ በቶሎ። ማን ነው ያፈረው? ያ ነቢይ ብሎ። ያ ነቢይ ያለ ያፍራል አያፍርም? ወንድሞቼ ማይታፈረው እኮ ያ አላህ ያለ ብቻ ነው። ሲታይ ቀላል የሚመስል ከአንድ ሱቅ ሁለተኛ ሱቅ የማትሄድበት ክህደት እኮ። ሸምሱ ቁርአን ከከፈተ ተማም ሽርክ ይከፍታል። ስጋ ቤቶቹ ተዋቸው መክተፊያቸው ነው ይሄ ክህደት ማለት። ሰርግ ሁሉ በክህደት እስኪታጀብ ድረስ ተዋሸባቸው። የቦረናው ደግዬ እርዱኛ ባብዬ ይላል። እስካሁን ወደ ደቡብ ነው ሲመስል የነበረው። አሁን ወደ እኔ ዘመዶች ልምጣ። ሰሜን ስንት ጊዜ ድርቅ መጥቷታል አልመታትም? የሰሜኑ አፍሪካ ከድርቅ መላቀቅ የሚቻለው ከሽርክ ነፃ ሆኖ ነው። የቦረናው ሸህ ሚሉታል። አፈር ውስጥ ከገባ ስንት ዘመን አልፎታል። ዝናብ ሲጠፋ ምን ይሉታል? የቦረናው ደግዬ እርዱኛ ባብዬ ይሉታል። በድርቅ ላይ ድርቅ እንጂ አንድ ቀን ጠብ ብሎ አያውቅ። ፋቲሃ ላይ ምን ነበር ያለው? ኢያከ ናዕቡዱ ወኢያከ ነስተዒን። አሁን ማሻአላ እየመጣ ነው፣ እየተስማማ ነው። ሰለፍን ኸለፈ ማወራ አልባህር በሁሉም ሸሸሁኝ አንድ እንኳን ሳይቀር በአላህ ሳይሆን በፍጡሮች። እዛ መጨረሻ ላይ ምን ይላል? አቤት ጠራኋችሁ ጌቶቼ ዱስቱርን፣ ረዳቴ ማን ነው ከእናንተ በቀር? ኢና ሊላሂ ወኢና ኢለይሂ ራጂዑን። ከግማሽ በላይ መጣችሁልኝ። ከዚህ በኋላ ከስልካችሁ መንዙማ ዲሊት ልታረጉ መጣችሁ። ተስማማና ቤታችን ውስጥ ላንከፍት ይህን ክህደት እንቀጥል። አልጨረስንም። በሰላም እንደዚህ ተወያይተው ሲግባቡ ደስ ይላል። አለይሰ ከዛሊክ? ሂዳያ በአላህ እጅ ነው። ክህደቱን በክህደትነት ማመን ራሱ ይሄ የመመራት ግማሹ ነው አይደለም? እነሱ ግን ለምንድን ነው መንዙማቸው ላይ የእኛ ሸሆች ሁሉን ያያሉ የሚሉት? ለእነሱ ባሪያ እንድትሆን። ስሙ ይሄን የውሸት ታሪክ ለበረካው ያህል ጥቂት ልናገራል። አንዲት ላም ኮሬብ ላይ ስትበላ ሳራ ጎንደር ሆነው አዩዋት። የሚያጅብ ነገር። ከዛ ተቆጡና ሻሃሊ ጎንደር ሆዶን ቢሏት ሞተች። ወርውረው ጠጠር። ምን ነው አይባልም፣ የወልይ ነገር ይላል። አላሁመ ሰሊ ይላል። አሁን አላሁመ ሰሊና ይሄ የውሸት ታሪክ ምን ግንኙነት አለው? ላም ስራዋ ምንድን ነው? ሳር ያገኘችበት ቦታ ሄዳ መብላት ነው አይደለም? በእናቴ ቀብር በኩል ሄደሽ ሳር በልተሻል ብለው ላሟ ያለችው ወሎ ነው፣ ሰውየው ያሉት ጎንደር ነው። ድንጋይ ያነሱና ሲወረውሩ ሳይስቱ በጎጃም በኩል ታጥፎ ነፋስም ሳይመታው ላሟን ገደላትና ይሄ በሃይማኖታችን ላይ መቀለድ ነው አይደለም? በአላህ ይሁንባችሁ መልሱልኝ። ሌላ እንስሳቶች የሚናገሩትን ከተናገሩ ማን ነው ሊነግረን ይችላል? ወሂ ማይለያቸው ነቢዩ መሐመድ ብቻ ሰለላሁ ዐለይሂ ወሰለም። ከዛ ውጭ አሁን ከቤት የወጥቼ ኡስታዝ ምናምን ተብዬ የእኛ ሰፈሪያ ጥቁር ውሻ እኮ ምን እንዳለ ታውቃላችሁ? ለአክመል 10,000 ብር ይደርሰዋል አለ እኮ ብል ታምኑኛላችሁ ወይስ አነ ከዳቡ ውሸታም ነኝ አይደል? ነቢዩ ተናግረዋል። እንስሳቶች ቢያወሩትን አላህ አሰምቷቸው። ዛሬ ምን ይላሉ ሰዎች? ረቢዑል አወል የገባ ጊዜና በሃኢሙ ሁላ ያቀርባል ምስጋና ለመውሊድ አድርገን እያለ መውላና። ረቢዑል አወል ወር ሲገባ እንስሳቶች ሁሉ አልሐምዱሊላህ ይላሉ።
ከዛስ አላህ ሆይ ለመውሊድ እንታረድ ይሉታል ብለዋል። የዓለም ባንክ በጎች፣ የአሸዋ ሜዳ በሬዎች ብለዋል። የሰበታ ወይፈኖች ብለዋል። አያችሁ፣ ውሸት መጨረሻው ምንድን ነው? ውርደት ነው። አላህ ይጠብቀን። እሺ ልጨርሰው። ስለ ጫት ምንድን ነው እምነታችን? ጫት ጎጂ መሆኑ ሚቅም እንኳን ሆኖ የሚጠረጠር ሰው አለ እዚህ ውስጥ አለ? የለም። አንድም ቃሚ ለልጁ ሲሰጠው አላየም። ራሱ እየቃመ ምን ይላል? ኡስታዝ ለልጄ ዱዓ አድርጉለት ይህንን መርዝ ቅጠል እንዲያላቀቀው ከእናንተ ጋር ቢሆን እኮ ይሻለኛል እያሉ እኛም በድብቅ የሚያወሩ ሰዎች አሉ። በአደባባይ ካወሩ ጓደኞቻቸው ሊወቅሷቸው ስለሆነ አለይስ ገዳ። አሁን ወደ ሐዲስ እንምጣ። የኛ ወሬ ጥቅም የለውም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ያላህ ባሪያ ታፋውን አያንቀሳቀስም የቂያማ ቀን ስለ 4 ነገሮች ሳይጠየቅ። አንደኛ ወጣትነቱን በምን እንዳሳለፈ ጥየቃለ። ወደፊት አንድ እርምጃ መራመድ አይቻልም። ገንዘቡን ከምን እንደሰበሰበው፣ በምን እንዳወጣው፣ ጊዜውን በምን እንዳጠፋ፣ ሰውነቱን በምን እንደጨረሰው። የሚቅሙ ሰዎች አላህ ያላቃቸውና ዱዓ አድርጉላቸው። አላህ ያላቃቸውና ተሰደቡ። አላህ ምን ያርጋቸውን ያላቃቸው። ራሳቸውን ጎድተዋል አልጎዱ። ወደ አንድ ገጠር ለዳዕዋ እየሄድኩኝ የሆኑ ሽማግሌ ሰው እያየን ዙርባ ጫት ይዘዋል። ጫኑና እንዳትጭኑ ካልኩ በኋላ 20 ያዘ። ሰውየው ሽማግሌ ናቸው። እኛ ኮንትራት ታክሲ ይዘን ነው። ባይሆን ውስጥ ገብተው እንመክራቸዋለን አልኩ። ዳዕዋ ስናደርግላቸው ምን አሉ? 50 ዓመት ቅም ያለው አሉ። ድሮ ምቅመውን ብታቁ ምን ልትሉ ነበር? አሁን እኮ ቀንሼ ነው እቺን አንድ ዙር ላይ ያስቆጣል። ጥርሳቸው የላይኛው መደቡ ለቆ አረንጓዴ ጥቁር ሰርቶ በቃ እንደዚህ አንዴ ነካ ብታደርገው ሊወርቅ ደርሷል። መንዙማ ባዮቹ ግን የግፋቸው ግፍ ምን ይላሉ? ጁሉሱ ሰዓቲ ጥቂት ቃቀምና፣ ጁሉስ ማለት ቁጭ፣ ሰዓቲ ትንሽ ሰዓት ቁጭ በል፣ ጥቂት ቃቀምና ጫትህን እየቃምክ ነገረው ለመውላ ለአላህ ነገረው እበሩ ቁምና። አላህ እኔን ለማናገር ጫት ግዙልኝ ብሎ ያውቃል? በአላህ ብሎ ያውቃል? በልጅነቴ የያዝኩት አንድ የስልጥኛ ቃል አለ። እኔ በአባቴም በእናቴም አማራዎች ናቸው ቤተሰቦቼ። አብደላ የሚባል ባለሱቅ ነበር። ጉልተሞ የሚባል ደግሞ ጫት ሻጭ ነበር። ሲልከኝ ምን ይለኛል? ጉልተሞ የሰው ሀጃ አለብኝ የወሽ ተበርጫት ላክልኝ በለው ይለኛል። ያው በልጅነቴ የያዝኩት እስካሁን አለች። እኔ 16 ቀበሌ እስክደርስ እጁን አንስቶ አላህ ወይ የተማመን ሀጃ ፈርጀው ቢለው ያለ 2 ብር ሀጃው ይወጣል አይወጣም? እሺ ልጨርስ ነው የመጨረሻው። ከ10,000 መትረየስ አጥምዶ ከቆመ ከ1000 ፈረሰኛ ተባብሮ ለጉሞ ከቆመ ይበልጣል ደግበል አድቅቆ የቃመ ጠላቱን ጎድቶ ወዳጁን ጠቀመ ብለው ቢስሚላህ ብለው ይጀምሩታል። ወዳጅ በምን ይጎዳል? ወዳጅ ማለት እናትና አባቶቻችን በምን ይጎዳሉ? እኛ ቃሚ ሆነን ማንረባ ሰዎች ስንሆን። ጠላቶቻችን በምን ይደሰታሉ? ቃሚ፣ አጫሽ፣ ዱርዬ ሆነን ሰፈር ሰንቃል። መንዙማ ባዮች ግን ጉዳዩን ገልበጥ አድርገው ከ10,000 መትረየስ እኮ ማን ይበልጣል? አድቅቆ የቃመ ይበልጣል እያሉ ቢስሚላህ ብለው ለሙስሊሙ ያቀርቡለታል። ስለዚህ ቃል ግቡልኝ፣ ስልካችሁም ላይ ያለውንም ይሁን ቤታችሁ ያለውን መንዙማ ዲሊት ለማድረግ ቃል ግቡ። አየ ማስረጃዬን አምጥቻለሁ አላመጣሁም? አምጥቻለሁ። ስለዚህ መቀበል ግድ ነው አይደለም? በተለይ ቃጥባሪዎችን የሚከተል ሰው ካለ ሳይውል ሳያድር እስከ ስሁር ድረስ ሳይቆይ አላህ ይርዳውና ሂዳያ በማን እጅ ነው? በአላህ እጅ። ከአደም በፊት ሰው አለ የሚሉ ኢትዮጵያዊ አቡል ጀበል የሚባል አለ የሚሉ ሰዎች ናቸውና አላህ ከገቡበት ክህደት አላህ ያውጣቸው። ከአብሬት አምላኪዎች አላህ ያውጣል። ከአሊ ጎንደር አምልኮ አላህ ያውጣል። ከኑር ሁሴን የኦሮሚያው አላህ ያውጣል። አባድር ጾማ ያሳድር ከሚሉት ከሐረሮቹ አላህ ያውጣል። ብቸኛ አላህን አምላኪ ያደርገን። የነብዩ ሱና ተከታይ አላህ ያደርገን። እስልምናን ወደው እንደ ሃይማኖት ከሚይዙ ሰዎች አላህ ያደርገን። መቼም ከዚህ በኋላ አትመጣም አትሉኝ ማለት አባረራችሁ። አላሁ ሱብሓነሁ ወተዓላ በሐቅ ላይ ይሰብስበን። የተውሂድ ሰዎች ያደርገን። አላህ ሽርክን ከሀገራችን ያውጣ። ጫትን ከሀገራችን ያውጣ። ከዓመት እስከ ዓመት መስጂዱ ሞልቶ የሚሰገድበት አላህ ያደርግ።